ባለፈው እንደተመለከታችሁት እንግዲህ ግን እድልን ከዚህ ከቤት መሄድ አለብሽ እዚህ በፍጹም አትቆይም ብለው እንግዲህ አክስት ተብዬዋ እንዲሁም ደግሞ እንዲች የማደጎ ልጅ ሜላት ማለት ነው ሆነው ማለት ነው እድልን እንግዲህ ግን በተኛችበት አፍነዋት ነበረ። እዚህ በፍጹም በንጋታው እንዲናይሽ አንፈልግም ብለውም አስፈራርተዋል ነበረ። እናም በወቅቱ እንግዲህ ግን እድል ምንም አማራጭም ስለሌላት በቃ እኔ ነገውኑ ተናግሬላት እሄዳለሁኝ እኔም እዚህ የመቆየት አላማ የለኝም ብለው እንግዲህ ግን እንደተመለከታችሁት ማለት ነው ሮማን አፏን ይዛለይ። ሜላት ደግሞ እንዳያችሁት እጇን ንቅ አድርገው እንግዲህ ለሁለት በቃ አንፍነው ለመግደል እንግዲህ ግን እየተጣጣሩ ነበረ። እንግዲህ የዚህ መንስኤውም እንዳያችሁት ማለት ነው ይቺ እድል ማለት ነው እድል እንግዲህ ግን ማለት የዚህ ዋናዋ ልጅ እንግዲህ ግን ማለት ልጅ ነች እንግዲህ ቢኒያምና ሜላት ማለት ነው እንደተመለከታችሁት ከማደጎ የመጡ ልጆች ናቸው እንጂ ትክክለኛ ልጅ አይደለችም። እና ቢኒን እንግዲህም ሜላት እንዳያችሁት በጣም ተወደዋለች፣ ታፈቅረዋለች። ስለዚህ ትላንትና መጥታ በፍጹም እድልማ ቢኒን ልትነጥቀኝ አትችልም እያለችም ካክስቷ ጋር እንግዲህ ግን አንዳንድ ሴራዎችን እየሰራችም ትገኛለች። እናም እንግዲህ ባለፈው ማለት ነው እየጠየቀች ነበረ ማለት እትዬ እስቲ ንገሪ ማለት ስለጠፋችሁ ልጅሽ እስቲ ንገሪኝ እያለችም እንግዲህ ስትነግራትም እሷም እንዳያችሁት የሆነ ሁለ ነገራችሁ ብዙ የሚያመሳሰላችሁ ነገር አለና አንቺን ስመለከተሽ ልጄ ነኝ ትዝ የምትለኝ እያለችም እንግዲህ እየነገረቻት ነበረ። እና እድልም እኔ ልጅሽ ነኝ ስትልም እኔ እውነታውን ነገረቻት ብዬ በጣም ነበረ ደስ ያለ። ግን ደግሞ ማለት መወለድ ቋንቋ ነውና እንደ ልጅሽ እንድታይኝ ፈልጋለሁኝ እንደ ልጅሽ እኔ ልጅሽ ነኝ እያለችም እንግዲህ ግን እድል ትነግራታለች ማለት ነው። እና እድልም እንግዲህ እንደተመለከታችሁት አንቺ እንድናት ታይኛለሽ ወይ ስትላትም አወደኔ እንድናት አይሻለሁኝ አንቺም እንደ ልጅ እንድታይኝ ፈልጋለሁ በማለትም ትነግራታለች። ሌላ እንግዲህ አንድ የምጠይቅሽ ጥያቄ ያለ ስትልም ምንድነው እሱ በማለትም እንግዲህ ስትጠይቃት እሱ ምንድነው እያለችው ማለት ነው። በቃ አሁን አየር ምናምን ተቀብዬ ልምጣትን እና እንግዲህ አየር ለመቀበር ወደ ውጭ በወጣችበት ጊዜ ላይ እና ማለት ቢኒ ማለት ነው እድል እያለ ከኋላ እየጠራት ነበረ። እና ከኋላ እንግዲህ ግን እድልን ሲጠራት ማለት ነው እድልን ዞር ስትል ቢኒ ነበረ ከኋላዋ ያለው እና ማለት እንዴ ማለት እየተከታተልክ ነበር እንደ ስትል ምን ነው አብሮሽ ወክ የሚያደርግ ሰው አትፈልግም እንዴ ሲል አይ እሱማ እፈልጋለሁ ግን ምናምን ስትልም በዛን ጊዜ እንግዲህ ሜላት ተደብቃ እያዳመጠች ነበረ። እና አሁን ላይ እንግዲህ እድል ምንድነው አማራጭ አመጣችልን ለቢኒ ለምንድን ቤተሰቦችን አትፈልጋቸውም ለምን ቤተሰቦችህን እንፈልጋቸው እያለችም እንግዲህ ግን እየነገረችው ነበረ። እና እድል ይህንን ነገር እንግዲህ ስትነግረው ቢኒ ደግሞ እንዳያችሁት አይ ይህ እኮ የሞተ ነገር እኮ ነው ያነሳሹ ሲቀጥልስ ደግሞ ወልደ የጣለችኝ እናቴ እኔ ምን ትሰራልኛለች እኔ ምንም ማለት ምንም ነገር ሳይጎልብኝ ነው ያሳደገችኝ እያለም እንግዲህ ግን እየተናገረ ነበረ። ዞሮ የሆነ ምክንያት ይኖራታል ስለዚህ እንፈልጋት በማለትም እንግዲህ እድልም ለቢኒ እንግዲህ ጥያቄ አንስታለታለች። እንግዲህ ቢኒም እንዳያችሁት በስተመጨረሻ እሺ ብሎ እንግዲህ ግን በእድል ሀሳብ ተስማምቷል። እንግዲህ እናቱን ማለት ቤተሰቦቹን እንግዲህ ለመፈለግ ማለት ነው። እናም ሌላው እንግዲህ እንዳያችሁት ማለት ነው ይሄንን ነገር እንግዲህ ግን ሜላት ተደብቃ ሁሉንም ነገር እንግዲህ ግን አዳምጣለች ማለት ነው። እንግዲህ በቤት ማለት ነው ተሰብስበው ቡና እየጠጡ ነበረ። ቡና እየጠጡ ባለበት ጊዜ ላይ እድል ቡናውን ቶሎ አፍልና አክትሚና እንግዲህ ሄደን መመዝገብ አለብን እንድትመዘገቢ ቶሎ መሄድ አለብን እያሉም እንግዲህ ግን በሚያወሩበት ጊዜ ላይ እድል አሁን ላይ ምንድነው ያለችው ማለት ማሚ አንድ ትምህርት ላይ ነው እንደምንማረው አለች ሜላት ማለት ነው። አዎ ልክ እንደ እህትማማቾች አንድ ትምህርት ቤት ነው የምትማሩ ስትልም በዚህ ጊዜ ሜላትም እንዴት ነገር ታደርጊያለሽ እንዴት እኔ ከሰራተኛ ጋር አማራለሁኝ እያለችም ስትናገርም እድል በዚህ ጊዜ እትዬ ማለት ሜላትን አስመዝግቢያት እኔ ቢያንስ እንኳን ቆይናና ላስበበት ስትልም እንግዲህ ግን ትናገራለች። በዚህ ጊዜ እንግዲህ ግን እንዳያችሁት በጣም ትናደዳለች። እንዴት እንደዚህ ትኛለች በቃ እኔ ቡናውንም አልፈልግም ከእንግዲህም በኋላ ተማሪም ብዬም አልጨቀጭቅሽም ብላም በጣም አኮርፋና ተናዳ እንግዲህ ትሄዳለች። እንግዲህ እነ ሮማን ማለት ነው ማለት አክስት ተብዬዋ ጎበዝ እድል አሪፍ ነገር ነው ያደረግሽው። አሁን ደግሞ አንድ ነገር የሚቀርሽ ነገር አለ
ኮተትሽን ሰብስበሽ ከዚህ ውልቅ በይ በማለትም እንግዲህ ግን እየነገሯት ነበረ። እና ይህንን ነገር እንግዲህ ሲነግሯት ምንድን ነው ያደረገችው? ሌባ አይደለሁም እሄዳለሁ፣ ግን ሌባ አይደለሁም ለትዬ ሁሉንም ነገር አሳውቄ ነው መሄድም ካለብኝ የሚሄደው ስትልም ትናገራለች። ምን ነው ማለት ጥጋብ ነው እንዲህ ማለት በማለትም እንግዲህ ግን ሊደባደቡ በድጋሚ ጠጋ ሲሉ እናቴ እድላጀር ጀበናውን አንስታ ላያቸው ላይ ልከሰከሰባቸው ስትል እነሱም ሮጠው እንግዲህ ያመልጣሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን እድል ድራማ ይዘንላችሁ ቀርበናል። እና እድልም እንግዲህ በጣም አኩርፋና ተክዛ በረንዳ ላይ ቁጭ ባለችበት ጊዜ ላይ ቢኒ ይመጣል ማለት ነው። ቢኒም እንግዲህ ምን ማለት በጣም ነው ያዘንኩብሽ እድል ከሚባለው በላይ አዝኜብሻለሁ ሲልም እንግዲህ ይነግራታል። ከዛ በቃ እንኳን ማዘንክልኝ ሲጀመርም አትዘንልኝ እያለችም እንግዲህ ቢኒ ላይ ትናደድበታለች። መጀመሪያ እኔ ትምህርት ልማር ብዬ እኔ አክስትና ህይወቴን ያሳጡኝ እንዴ ስትልም እነሱን እኮ ክፋታችሁን እኮ ሁላችንም እኮ እናውቃለን። አንተ ቆይ ቢኒ ያመሃል እንዴ? ማታ እኮ ክፍሌ እኮ መጥተው እኮ ለሁለት እኮ ሊገሉኝ ነበረ። ቆይናና ምን ሆነሽ ነው እንኳን ብለህ እኮ አልጠየቅከኝም በማለትም እንግዲህ ከመናደድህ በፊት ምን ሆነሽ ነው ብለህ እንኳን እኮ የጠየቅከኝ ስትልም ምን ይላታል? አዎ ማታ እኮ አክስትና ተመተው አፍነው ሊገሉኝ ነበረ እና እንዴት ነው እኔ ትምህርት እማራለሁ ብዬ ደግሞ ህይወት ይልጣ እንደ እያለችም እንግዲህ ትናገራለች። እና በዚህን ጊዜ እንግዲህ ግን እድል ትምህርትሽን መማር አለብሽ። ለማን ብለሽ ነው ትምህርትሽን የምትተይው? በቃ እስቲ የሚሆኑትን እናያቸው እና እኔ ደግሞ ያለውን ነገር ለማሚ አስረዳታለሁ ይላታል። እንግዲህ እድልም ትምህርቷን ለመማር ከቢኒ ጋር ተነጋግረው እንግዲህ በድጋሚ አስባበት ለመመዝገብ እንትን ብላለች። ይህንን ነገር እንግዲህ እነ ሮማንና እንዲሁም ደግሞ ሮማን እንግዲህ እንዳያችሁት ልትማሪ እንደሆነ ሰማን ብለው እንግዲህ ቢላ ይዘው እንዳያችሁት ክፍሏ ድረስ እንግዲህ ገብተው ሜላትና ሮማን ማለት ነው እንግዲህ እሷን ለመውጋት ሙከራ አድርገው ነበረ። በዚህ ጊዜ አንገቷን ይዛ እንግዲህ ቢላው ልትሰነዝረው ስትል ቢኒ ከኋላ መጥቶ እንቅ ያደርጋታል። አክስት ተብዬዋ ሮማን ማለት ነው እንዴት እንደደነገጠች። በዛ ላይ ሜላትን በጣም ደነገጠ። ምክንያቱም እነሱ ነገሩን ሁሉ እንግዲህ እንደ አደጋ አስመስለው እንግዲህ የሆነ እነሱ እሷን ለማስወገድ ነበርና ቢኒ እንግዲህ ደግሞ ሁሉንም ነገር ሲደርስባቸው ሮማን ታመልጣለች። እንግዲህ ሜላት ነበረች እዛው እንደዚህ እኮ አይደለም ወንድሜ ምናምን ያክስቴ ሀሳብ ነው እያለችም እንግዲህ እንትን ለማስረዳትም እየሞከረ ነበረ። በዚህ ጊዜ ሜላትንም ይዞ በጥፊ ነበረ እየደረገመባት ማለት ነው። እና ከዛም ሁለቱም ተሯሩጦ ይወጣሉ። በቃ ይዞሽ ብሎም እንግዲህ ቢኒም ያጽናናታል ማለት ነው። እና ታጽናናት በኋላ እንግዲህ ውጭ ላይ ተቀምጠው ነበር ተቀምጠው እንዳያችሁት ማለት ነው። ይኸውልሽ ማለት ይበርዳል አይደለ ሲላትም አይ አይበርድም ይላታል። በቃ ይኸውልሽ ከእንግዲህ በኋላ ትምህርትሽ ሄደሽ ከትምህርት ቤት ወደ ቤት ነው እያለም ቢኒም እየመከራ ነበር። እንዴ ተማሪ ከሆንኩኝ አይቀር እንግዲህ ዘነጥ ማለት አለብኝ እንጂ ስትልም እንግዲህ ነበረ። እና ሌላው ማለት ነው እንግዲህ ሮማን ቢኒን ማለት ነው ይቅርታ እያለችው ነበረ። ለምን ነው ይቅርታ የምትዩ ሲልም አይ ማለት ቅድም ላደረኩት ነገር በጣም ይቅርታ እኔ እኮ ማለት እንደዛ ለማድረግ እኮ ፈልጌ አልነበረም እና እንግዲህን እንደዛ እንዲያደርግ ያስገደደችኝ እኮ ሜላት ነች ብላም እንግዲህን በእህቱ ሀሳባ ነበረ። አንቺ እኮ ትልቅ ሰው ነሽ እኮ እሷ እንደዛ ብትለሽ አንቺ እንደዛ ማድረግ አለብሽ እንጂ ይኸውልሽ ደግሞ ይቅርታ መጠየቅም ካለብሽ እኔን ሳይሆን እድልን ነው ይቅርታ የምትጠይቂው ሲልም እንግዲህ ቢኒም እንትን ይላታል። ሲጀመር እስኮ አንቺ ለምንድን ነው እዚህ ከኛ ጋር አብረሽ የምትኖሪው? የራስሽ ኑሮ የለሽም እንዴ? የራስሽ ህይወት የለሽም እንዴ? ለምንድን ነው የማትተይን? ወይስ በእህትሽ ትቀኒባታለሽ? በማለትም ይነግራታል። ማ እኔ በጣም ትስቃለች። ምንድነው የቀና ሰው ምንድነው ሳይሉት ይስቃል ብሎም እንግዲህ እሱም ተረት የታረተባታል ማለት ነው። ከዛ እኔ እኮ አክስትህ እኮ ነኝ እንዴት ነው የማታከብረኝ ስትል ተይኝ እባክሽ በቃ እጭ ብሎም እንግዲህ ሻንጣውን አንስቶ ይሄዳል ማለት ነው። እና ሻንጣውን እንግዲህ አንስቶ ከሄደ በኋላ እድል ማለት ሜላት ማለት ነው በድጋሚ እድልን እንግዲህ ለመተናኮል ሄዳ ነበረ ወደ ክፍሏና ወደ እድል ጋር እንግዲህ እንዲሄደች ማለት ነው። እድልም ምንድነው ያደረገችው ከኋላ እንግዲህ ሜላት ጸጉሯን ስትይዛት እድልም ዞር ብላ
ለምንድን ነው የማትተይ? ቆይ እና እኔ ምን አድርጌሻለሁ ብላም እንግዲህ እንትን ትላታለች። በዚህን ጊዜ የማደጎ ልጅ እኮ ነች፣ ለዛም ነው የበታችነት ስሜት የሚሰማሽ አይነት ነገር እንግዲህ ንግግር ትናገራታለች። እንግዲህ ሜላት እንዴት የሚስጥር እሷ ጋር ደረሰ ብላ በጣም እንግዲህ እያለቀሰ እሷን ለማስጠቆር ሙከራ አድርጋ ነበር፣ ግን ደግሞ አልተሳካላትም። እና ውዶቼ እንግዲህ እድል ድራማ ይህን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።